ብለው ቤተሰቦች እቺን ደግሞ ከሰሞኑ ሶሻል ሚዲያ ላይ ማን ነው ፈቶ ይለቀቀብን? ባካችሁ ምንድነው የምታወራው? ምንድነው የምለፈልፈው? ተው እርሶ ሰውዬ ተው፣ ክብሮትን የያዙ ተው። ትልቅ ሰውዬ አይደሉም? ሚዲያ ላይ ነው እንደዚህ ይደረጋል? ስንት ሰው ነው የሚያየው ሚዲያውን? ትንሹም ትልቁም ህፃናቱም አዋቂውም እንዴ አይከበሩም? ግን እርሶ ሰውዬ ብዙ ከገጠሙት ገጠመኞች መካከል እቺ ገጠመኝ እኔን ፈታ ስላደረገች ለእናንተ ልጋብዛችሁ ፈለኩ ማለት ነው። እስቲ አብረን እየሰማን ገጠመኙን ፈታ ዘና ነው። የትም ሚዲያ ላይ የትም ሬዲዮ ጣቢያ ላይ ያልተናገረው የሚገርም ኮሜዲ አዲስ ነው። እኔም ፈታ ዘና አድርጎኛል። እናንተም እንግዲህ ፈታ እንድትሉበት የዜዶን የትም ያልተሰማውን ምርጥ ፉገራ ልጋብዛችሁ ፈለኩ ማለት ነው። ሰላም የአገሬ ልጆች እንዴት ናችሁ? እንግዲህ እንደተለመደው እናንተን ያስቃሉ፣ ያዝናናሉ እንዲሁም ቁም ነገር ያስይዛሉ ብዬ ያመንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ሰብሰብ አድርጌ የምትቻለው አብረን ፈታ ዘና እንላለን ማለት ነው። ለዚህ ቻናል አዲስ ሆናችሁ ቻናል ሰብስክራይብ በማድረግ እንዲሁም ይሄን ቪዲዮ ላይክ አድርጋችሁ ቪዲዮውን እንዲጀምሩት በአክብሮት እየጋበዝኩኝ ወደ ቪዲዮዎቹ እናልፋለን ማለት ነው። What's happening? Hey! ቲጂዬ እሷ ምንም ዝግጁ ሳትሆን ይሰካል፣ ይጨርሳል፣ ይወጣል። እሷ ግን አልተደሰተችም። ለሴክስ ምን አይነት እንትን ነው የሚኖራት? ቾር ነው የሚሆንባት ወይም ደግሞ ስራ ነው ለሷ አሁን እንደቃማ። እኔ ብለው ቤተሰቦች እቺን ደግሞ ከሰሞኑ ሶሻል ሚዲያ ላይ ማን ነው ፈቶ ይለቀቀብን? ባካችሁ ምንድነው የምታወራው? ምንድነው የምለፈልፈው? ለማንኛውም የሚወራና የማይወራ ነገር መለየት ሶሻል ሚዲያ ላይ ኧረ ባካችሁ። እቺ ደግሞ ከየት ነው የመጣችሁ? ከማኔላ መልጣ ነው ምንድነው የምትለው? ሰሞኑን እኮ በቃ ቲክቶኩንም ዩቲዩቡንም ተቆጣጥሯለች። ምንድነው ንግግሯ ደግሞ የሆነ ህገወጥ የሆነ ንግግር ነው እየተናገረች ያለችው። አረ ሃይ ሚላት ሰው ይኑር። አረ ባክሽ አደባጂ ምን ትላለች? ጠብ ነው በቃ ቼክ ሊስት ነው። ለባሌ ዛሬ ሴክስ መስጠት አለብኝ፣ እቃ ማጠብ አለብኝ፣ ምግብ መስራት አለብኝ ምናምን ይሆናል። የሆነ ጓጉታ የምትጠብቀው ነገር ራሱ አይሆንም። ለምን? በወንዶችና ሴቶች መካከል ያለው ይሄ የሴክስ የምንለው ነገር ራሱ አንደርስታንዲንጉ ራሱ በጣም ዲስቶርትድ ስለተደረገ ማለት ነው። ሌላ የረሳነው ነገር ፖርን ምን አይነት ሜሴጅ ነው ለወንዶች እያስተላለፈ ያለው? ዝም ብሎ ሄዶ እያጣፉ ሚራቅ እየተፉ የሆነ ነገር ማድረግ፣ ዲስሪስፔክት ማድረግ ምናምን ብዙ አለመጣጣሞችን እያስተናገደ ነው። ኢቭን ሴክስ ላይፍ የምንለው ነገር ሁክአፕ ካልቸር ራሱ በጣም ፋክተር ያደርጋል እዚህ ኮንቨርሴሽን ውስጥ ማለት ነው። ግን እነዚህ ነገሮች ለብቻቸው መፍትሄ የሚሰጣቸው ነገሮች ናቸው። ሚመሮችን በሙሉ በየአካውንታቸው በሎኬሽናቸው ይዤ በየስማቸው ድራፍት ቀጂ ነው ማድረጋቸው። እዛው እስኪ ማርያም እኔ ኮንሰርት ላይ ጭራሽ ተዘጋጅ። እኔ ኮንሰርት ላይ ቀንም ማታም ማለት አሁን አዲስ አበባ ውስጥ ብለሽ ከተማ ውስጥ እንቀሳቀሽ ብድግ አድርጎ የሚደፍርሽ ሰው አለ ማለት ነው። ወንድ ጠል እንዲሆኑ እየተነገራቸው፣ ወንድ እንዲፈሩ፣ ወንድ እንዲጠነቀቁ እየተነገራቸው በሄዱ ቁጥር the same thing ነው happen የሚያደርገው። የዚህ ደግሞ ጥሩ ኤግዛምፕል ጆርዲ ናት። ወንዶች ጉዳይ የሚቆራበት ምርጥ አባላቸው። ወይኔ ምንም የለንም አልበላንም ምናምን አሉ። ከዛ ሲቪል ሰርቪስ ጋር ስለነበር ከዚህ ካላምበረት ወደዛ ሄዱ። ከዛ ደርሻለሁ እየመጣሁ ነው ምናምን አላመኑ። በፎቅ ላይ ያያችሁ ነው ቦታችን። ከዛ ምንድነው ምናምን ቁርስ አልበላንም፣ እኔ ሁለት ያፈቀረ ቁርስ አልበላንም ምናምን አሉ እኮ። ታዲያ እንደፈልገው ምንድነው ታዲያ ስላቸው ዳቦ ቤት እሱ ጋር አለ። ዳቦ እርጎ እንዲጥፍ እንዳልክ እርጎ እሱ ጋር አለ። በጥፍ እንዳልክ ደግሞ እንጀራ በዛ በኩል አለ ምናምን ግኛል ነገር በቃ ሁሉንም ነገር ጥቁር ስኳር እንደዚህ ጥፍ እንዳልክ ወደዛ ጥፍ ነው። እሺ ገብቶኛል። ኪሴ የቱ ጋር ነው? ያቆታል በቀኝ ከሴት ልጅ የሰውነት አካል ምንድነው የሚወዱት ወይ ደግሞ የሚመቹት? ጡቷ ኩች ያለ ጡት አንድ ቀን ሳላይ ያፈጣጠር ነው ወይ ኩች ያለ ጡት አንድ ቀን ሳላይ የሚለው ሰምተሻል? ድንግልና ምትን ያጡት በስንት ዓመቶት ነው? በ1972
እንዴ በጣም አቦሷ በጣም ትምህርት ቤት ነው። ሳራ ትባላለች። ምን መሰለኝ ተው እርሶ ሰውዬ ተው ክብሮትን የያዙ ተው ትልቅ ሰውዬ አይደሉም። ሚዲያ ላይ ነው እንደዚህ ይደረጋል። ስንት ሰው ነው የሚያየው ሚዲያውን? ትንሹም ትልቁም ህፃናቱም አዋቂውም። እንዴ አይከበሩም ግን እርሶ ሰውዬ? ምን ጠያቂዋ ራሱ አረ እንዴት ነው የሶሻል ሚዲያ አጠቃቀማችን እንዴት ነው? አገኘን ብለን ግን የምንጠይቀውን ነገር አረ ቆም ብለን የምናስብ መልካም ነው። አይከበሩም እርሶ ሰውዬ? ግን እንደዚህ አይነት ነገር በሚዲያ መናገር አለበት። ትልቅ አይደሉ? ቁጥር ብቻ ይናት በቃ ፍቅር ጣል አድርጎብኝ ትምህርት ቤት ዴክስ ውስጥ ስፖርት ስንወጣ ፍቅር በላንና ተፈጸመ። በፍቅር ቋንቋ ስትጠራሩ ማን ነበር የምትባባሉት? እኔ እሷን ሃኒ እላት ነበር። ሃኒ ደብዳቤው ላይ እንዳልኩት እሷ ማሚ ትለኝ ነበር። ማሚ ትለኛለች። እኔ ሃኒ እላታለሁ። ማሚ የእናት አይደለም እንዴ? እንግዲህ እሷ ከላይ ሆነች እንጂ ኧረ ላላ ብለህ ሲያከቡ ምንጮሃል አንዴ አሁን እኔ ፍቃዱ የምንወደው አርቲስት ዘላለም ይታገሱ እንግዲህ አብዛኛው ሚዲያ ላይ ሰፋ ያለ ኢንተርቪው ይሰጣል። ኢንተርቪዎቹንም አብዛኞቻችን ተከታትለናቸዋል ማለት ነው። በኢንተርቪዎቹ መካከል ደግሞ እሱ ብዙ ስራ ስለሰራ አንጋፋም አርቲስት ስለሆነ ብዙ ገጠመኝ ይኖረዋል ማለት ነው። ብዙ ከገጠሙት ገጠመኞች መካከል እቺ ገጠመኝ እኔን ፈታ ስላደረገች ለእናንተ ልጋብዛችሁ ፈለኩ ማለት ነው። እስቲ አብረን እየሰማን ገጠመኙን ፈታ ዘና እንበል። በደ ተሻለ ወደ ባልደራስ እየሄድን ነፃን መጣ እያየኝ ዋው ጮ ፍቃዱ ከበደ ባሪያው ሮጦ ሄዶ ያዘው ምናምን እናትየውን ልጁን ሽፍን አደረገችው። አታሳዩት ይሱ ያታሳዩት አለች። እኔ ደግሞ በቃ ማለት ልጁን ለማባል ልጁ ጮሃል። ከዛ ፍቃዱ ዞር በል አለ። በቃ አትታይ አንተ እዛ ልጁ እንደምንም ተባብሎ እንደምንም ይሄን ጺሜን እና ነካኝ አልኩት። ጺሜን ነካ ምናምን አይቶ እኮ ነው ምን አይቶ ነው ምን አታሳይ ለምን ታሳየው አልሻልኳት። ሰላም ተስፋዬን እዛ ስታሰቃያት ያበደች አራራለች ስታሰቃያት አይቶ እኮ ለምን ታሳየዋለሽ አልኳት። ለምን ታሳየዋለሽ አሁን እንደዚህ እስኪ ጮህ ድረስ ለምንድን ነው ምናምን አልኳት። አይ ያው ልጆች አይደሉ ምናምን አለች። ከዛ እኔ ልጎርር ተሻለ ወርቁ ጋር ልጎርር አየኛ ምናምን ስል እንዴ አድንቆ እኮ አይደለም ፈርቶ ነው አድንቆ አይደለም እኮ ፈርቶ ነው አላ ስለ ትዳር ምክር ይስጡን። ከማግባታችሁ በፊት በደንብ ንፉ። እሙሙ ጮማ የለውም ዝም ብለህ ንፋ። ያገኘሁን ንፋ። በጣም መሮኛል። የእውነቴን ነው። ታማኝ የሆነ ሰው ነው የጠፋው። አንዴ ማደር አስደውኝ ብሎ ስልክ ይበላኝ። አሁን ባለቤቴን ምን ልበለው? እንዴት ነው በ80 ዓመት የላምቦ የሚያሽከረክሩት? ማማ ሀብታም ስላገባሁ ሀብታም አግቢ ልጄ አግቢ። እሺ ምን ለማመጣሽ ኧረ በስመ አብ በይ። መሬት ይሻላል ግድግዳ ላይ ሰው ያለው ነፍቼ ስጨርስ ዋይ አንተን ካስደሰተ እንውጣ ጣራ ላይ። ስለኔ ፖዚሽን ምን የምታውቂው ነገር አለ? አንተ ስትወጠር ለማየት ወስኜ አንተ ነህ ፊኛዬ። አቤት ምን ማለት ነው? ማንም የሚነፋ ፊኛዬ ወደ እናትሽ ከዚህ በላይ ውርደት አለ እንዴ? እሷ እኮ ብቻ አይደለችም። እሱ ቀኑ ሙሉ ወገቡን ሲቆርጥ ውሎ መጥቶ አልጋ ላይ ወገቡን መቁረጥ ላይፈልግ ይችላል። ጭራሽ ላይነሳለት ይችላል እኮ አይደለ? አይነሳለት ወንድና ሴት ኮና እንዲው አሁን ልንገ አርቲስት ዘላለም ይታገሱ እንግዲህ እቺ የገጠመችው ገጠመኝ እጅግ በጣም እኔም ፈታ ዘና አድርጎኛል። የሱ ብልጠትም ገርሞኛል። እስቲ ሙሉን ምን እንደገጠመው ከራሱን ሰምተን ፈታ ዘና እንላለን ማለት ነው። አንዱ መኪና እየተቀረጸ ነው ኤልቲቪ ላይ የትራፊክ ማኔጅመንት ድራማ የትራፊክ አደጋ ላይ ምን ሰራው ነበር
እሱን እየተቀረጸ ነው። ዱላ ይዣለሁና ቆሜያለሁ። ካሜራው ወደዛ ራቅ ብሎ አላየሁም እና መኪና ይዟል። ልጁ ስፖርቴጅ ነው፣ ቆንጆ መኪና ነው። ካጠገቡም ልጅ አለች፣ ታምር ስጋዋ የሚያምራለች። እሱም በቃ ደህና ሰው ነው ማለት እሷ እንደዚህ የመጡ ወደ ኢድና ሞርታች ነው የሚወጡት። እኛ ከኢድና ሞርታች ወደ ዓለም ሲኒማ ወርጃው መንገድ እዛ ነው የምንቀርጸው። እሷ አርቲስቱ አለች። አርቲስቱ ስትል ቀጥ አየ ዱላ ይዣለሁ። በቀደም እዚሁ አይቼ ነበር። ደምቦክ እንዴ ያለ ደምቦክ እንዴ ምናምን አለ እንዴ በቃ ማለት ገረመኝ። እሷን እያየ ነው የሚሆነው። ዛሬ ሂድ ስራ ላይ ነህ ምናምን አልኩት እና ተናድጃለሁ። ግን ያው እሷን ነው ማክበር ስላለብን አይገርምሽም? አርቲስት አታግቢ ያልኩሽ እንደዚህ ፀሐይ እንዳያስቀቅሉሽ ነው። መንጭቄ ነው ያገባኋት ከእናንተ ምናምን አለኝ። ሂድ ስራ ላይ ነን ሂድ ምናምን አልኩት። ከዛ ፕሮዳክሽን ማናጀር ምናምን መጥቶ ነው ወንድሜ ስራ ላይ ነን ከጠቀሉ ብሎ አሁን ደግሞ ቲክቶክ ላይ ባልና ሚስት በጣም ሬጉላርሊ ሴክስ ማድረግ አለባቸው። ኦ ማይ ጋድ ባላግብቼ ሬጉላርሊ ካላገኘው በጣም ችግር ነው የሚፈጠረው። አንቺ ማድረቢ ነሽ። እሱ ቀኑ ሙሉ ወገቡን ሲቆርጥ ውሎ መጥቶ አልጋ ላይ ወገቡን መቁረጥ ላይ ፈልግ ይችላል። ይሞላ ውሸት ነው። Do me a favor please. Get out of here. Get out of here man. Shit. ጥሩ ምክር እስቲ ፋራ ከሚስመኝ አራዳ ይንከሰኝ ነበር አባቴ። ፋራ ኬክ አይብላ ከበላም ይነቀው። ጋሼ የአራዳ ትርጉም ጫት ካልቃምክ፣ ቅመ ካልጨበስክ፣ ከርቸዴ ካልገባክ፣ ጫማ ካልሸተተ ምኑን አራዳ ነው? አንዴ ደግሞ ወደ ኒውዮርክ ካፌ ጋር የምንወደው አርቲስት ዘላለም የሚታገሱ እንግዲህ ብዙ ገጠመኞች አሉት። ብዙ ማለት ነው። እኔም ፈታ ዘና ካረጉኝ መካከል ደግሞ እቺ ደግሞ ለየት ትላለች። ቤተሰቦች ማለት ነው። እንዴ አቀጠነው እኮ። እስቲ ሙሉ ምን ገጠመው ምንስ አረገ የሚለውን ከራሱ እንሰማዋለን ማለት ነው። እንዴት ነው? ሰብስክራይብ እያደረጋችሁ ነው? ሀሳብ አስተያየት እየሰጣችሁ ነው? ላይክ እያደረጋችሁ ነው? ሼር እያደረጋችሁ ነው? አረ ቻናሌ ሰብስክራይብ ያደረጋችሁ ሰዎች ቤተሰብ እንድትሆኑ በአክብሮት እየጋበዝኩኝ ወደ ዘሌ ገጠመኝ እናልፋለን ማለት ነው። መኪና ዜብራ ላይ ከዚህ ጋር ዳማስ ቆማለች። ከዛ ትልቅ መኪና ለዚህ ጋር ደግሞ ቆንጆ። እኔ ደግሞ በጣም ነው እኮ የሚያስቅ። አሁን አራዳ ንቅሳት አሁን ማንም ሊነቀስ ይችላል። ግን ዝም ብለህ ስታይ ደግሞ ንቅሳት የተነቀሰ ሰው ምናምን በቃ ቅርብ ነው፣ ለመጫወትም ለመዝናናትም ቅርብ ነው አይደል ብለህ የምታስበው ማለት በቃ አራዳ ነው ግን አይደለም። በቃ ልጁ እንትን ያልና ቪዲዮ ኮል አለው ከሆነ ቦታ ቪዲዮ ኮል እየተደውሎለት እያወራ መሰለኝ እዚህ ጋር ማርሻ ጋር ቁጭ አድርጎ ያወራኒ ዳማሷ እዚህ ጋር ካልላለች እኔ መጣሁና ልሻገር አልኩና ዞር የሆነ ሴትዮ እየመጡ ነው። በቃ ተመለስኩ። እሱ እንደዚህ ቢሆን ሊያልፍ ነበረ። አክብሮኝ እግዚአብሔር ይስጠው እንደዚህ ቢሆን ቆመ። እሳቸውን ይዤ እየመጣው እሳቸው በቃ ያው ነው ምንድነው ዜብራ እና ስቴጅ አትለዩም እንዴ አለ። ይቅርታ አልኩኝ። ሴትዮዋ ለካ ምንም እርዳታ አያስፈልጉም ለካ ቆፍጠን ያሉ ሴት ናቸው ምናምን ነገር ጧ ብለው እሳቸው ጥለውኝ ሄዱ። ከዛ ማካፈያዋ ላይ ቆምን። እኔ እሱም እንዲያልፍ እያለ ነው ምናምን አታነቡም እንዴ ሳታነቡ እንዴ ስቴጅ ላይ የምትወጡት ምናምን አለኝ። እንዴ ሰውዬ ለምን ይፈታተነኝና ወንበሩን ልጥጥ ስላደረገ እንደዚህ የሆነ አጭር ሰው ምናምን ይመስል ወንበሩን ዘርግቶ ነው እና እዛ ላለው ሰው ነው እኔ ሙድ የሚይዝብኝ። እናንተ ሳታነቡ ነው የሚሰሩት። አዎ አንዱ አርቲስት እኮ ዜብራ ላይ ነሽ ድራማ እየሰራብኝ ምናምን ይለዋል። ከዛ አዩትና እኔ ይቅርታ አልኩሽ አይደል ለምን አትሄጂም አልኩት። ለምን በጣም ነው የሚያወራው። ይቅርታ አልኩሽ አይደል እንዴ ለምን ደግሞ አትሄጂው ሲለኝ አልኩት። ከዛ እዚህ ጋር ሆነ አትክልት የሚከረክም ጃለ ለካ ልጁን ያውቃል መሰለኝ አርቲስቱ አታመልጥም ማለት ነው። ለካ ተናዶ እሱ ቀበቶን ፈቶ
ፈቶ ተናዷል። ቀበቶን ፈቶ ሲቆም ለካ ሲኖትራክ እንደሚያክለው አርቲስቷ ታመልጠም ሲለኝ እኔ ከዚህ መኪና እየመጣ ነው። ከዛ ሆነ ሳይክል ቴካው የሆነች ደግሞ መኪና ቪትስም እየመጡ ነው። ዞር ስል ወደዚህ እሱ ሲኖትራክ የሚያክል ሰው ይወደኝ መጣ። አረ እነዚህ ይሻሉኛል ብዬ እኔ እነዚህ ቢገጩኝ ያሻለኝ እሱ ከሚገጨኝ እኔ ቪትስ ይሻለኛል ብዬ ላፋልኩ። በቃ እሱ ራሱ ሳቀ። ራሱ እኔ እኮ ደንበል ጋር ደርሻለሁ፣ ተራራ ጋር ደርሻለሁ። አምሮበት ገናው ናየው እየደበደብካት ነው እንዴ? እየዘፈነሽ ነው። እሺ ሆነና ልቤን ባዳመጥኩኝ እቺ የጨሽበት እጅዛታ አልፋላ ሰባት ይደረብረት ወይ አወይ ተፈርገኝ ደና ብዬሽ ያጣሁትን ፍቅር ባንተ አገኘሁ። ዘበይ አንቺ እንዳረጀ ዝንጀሮ ቁጭ ብለሽ ነገር ጎንጉኝ። ደስ ያለኝ ታለቅስ ነው ሁሉ ለእናት የምታለቅሰው አየምባ ስትፈጠር ራሱን ባብሯል ከነፍጥ በስተቀር አለም ባብሯል። አሁን ግድብ ብንጨርሰው ጣላን መተል ልትወጋን ነው ምናምን ይላል ገጠር። እጅግ በጣም ከምንወዳቸው ኮሜዲያኖች መካከል አንዱ ሁላችንም እንወደዋለን። ዜዶ እጅግ በጣም ያዝናናናል፣ እጅግ በጣም እንወደዋለን ማለት ነው። የትም ሚዲያ ላይ የትም ሬዲዮ ጣቢያ ላይ ያልተናገረው የሚገርም ኮሜዲ አዲስ ነው። እኔም ፈታ ዘና አድርጎኛል። እናንተም እንግዲህ ፈታ እንድትሉበት የዜዶን የትም ያልተሰማውን ምርጥ ፉገራ ልጋብዛችሁ ፈለኩ ማለት ነው። እናንተ ግን እስከዛ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁን ያላችሁ ቻናሌን አረ ሰፖርት አድርጉኝ። ዝም ብሎ ማየት እንዴት ነው? ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ ቻናሉ ማለት ነው። የትም ያልተነዳ 00 የሆነውን የዜዶን ፉገራ ልጋብዛችሁ ፈለኩ ማለት ነው። ለኔ ቤተሰቦች ማለት ነው። አብረን እስቲ ፈታ እንበል እንስማውና ማለት ነው። ግብጽና ጣሊያንን ወቅቴን ያባረርን ጀግኖች ለዚች ጭርታ ማገር ደግሞ ትፈራላችሁ እንዴ? ማለት ምናምን ይላል የገጠር ሰው ያውቃል። እኔን ወረዳው ወክዬ ጣሊያን ለስብሰባ ሲመላለስ ኦሎፕራል ላይ እኔ ነገሩን ከስሉ ሲሉት እንደው መልካም ነው ብሎ ቀደዳውን ይጀምራል። እዛ እኔ እንቅልፍ ወዳለሁ ብዙ ጊዜ እንቅልፍ ተኝቼ ኦሎፕራን አመልጠኛል። ኦሎፕራን ስለ ቪአይፒው ያመልጠኝና እቃ በሚጭነው ነው ቆሜ ነው ጣሊያን ድረስ ወገቤን ያመኛል። አንድ ቀን እንደዚህ ዛሬማ አላረፍድም ቦሌ ነው የምተኛው ሁሌ ለኦሎፕራን እንድቀርብ ብዬ በጠዋት ተነስቼ ሮጬ ስሄድ ዛሬ በጊዜ መጣ ና ብላ እየጠራሽ ነው። ጣሊያን አንድ ሰው ሞላ ለኦሎፕራን ወያላ ታውቃለህ ሴት ናት። እኔ ገባው በቃ ሞላለች፣ ዘጋች። ሹፌር ንዳ ስትል ወደ ሰማይ ተኮሰ። ቁርስ ምን እንጣ ትላለች። እኔ ዱለት አለ ፈገግታ ይቅርታ ገታ ቁርስ ምን እንጣ አለች። ሰንበራላ አልኩ ጭራሽ አትስቅም። ኦሎፕራን ቁርስ ጥርስ ነው እንዴ ብዬ ምንም አልፈልግም። ግብጽ ሰማይ ላይ ሲደርስ ቀስቅሽኝ ብዬ ሸለብ አደረገኝ። 5 ደቂቃ አልቆየች። ጌታዬ በግብጽ ሰማይ 27000 ጫማ ከፍታ ላይ ነን ስትል ከቁርጭምጭሚቴ ነው አክታዬን ጎተትኩና መስኮት ከፍቼ አንቺ እበት አመዳም አገር መቼ ነው ከሀገሬ አናት የምትወርጅ ብዬ ተፋሁባት። መስኮት ዘጋን። ጣሊያን ገባን ሮም። ከሳምንት ወዲያ ስብሰባ ድጋሚ የት ቢሆን ጥሩ? ግብጽ ካይሮ። ድጋሚ እዛ ኦሎፕራን ማረፊያ ሲገባ ያጂ ወያላ አቃኛለች። ገና ሲመጣ ከደጅ በፈገግታ ተቀብላ ጠላ ጠምቃ ድፎ ዳፍታ እዛ ኦሎፕራን ቆንጆ ጊዜ ብር እንደዚህ መልስ ቢሰጠኝ ስትል ታይ መልስ ያንቺ ነው ያዥ ብዬ ነው እንዴ ከና ከደረጃ ሊወርድ እንደዚህ እንዳለ ካይሮ ህዝብ ጭርት በጭርት ያለ በጣሊያን ሰማይ ላይ በተፋውት ምክንያት ቢንሸናባቸው እንዴት ሊሆኑ ነው? እቺ ነገር ነው እኛ ምን ፈራው ነው ሳክስ እኮ ነው የትም ሄዷል። ከዛች ወረዳ ወጥቷል እና አጎቴ ዝም ብሎ በቃ በሙዱ ነው መሄድ ያልቻለባቸው ቦታዎች ሁላ በመናብ ሄዳን። What's happening? Hey!
እንግዲህ ውድ የኔ ልዩ ቤተሰቦች የዛሬ ቪዲዮዎች የነኝን ይመስላሉ። በቪዲዮዎቹ ፈታ ዘና እንዳላችሁ እርግጠኛ ነኝ ማለት ነው። በቀጣይ እናንተን ፈታ ዘና ያደርጋሉ ብዬ ያመንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ሰብሰብ አድርጌ እስከመድረስ እናንተ ውድ የኔ ቤተሰቦች ትናፍቁኛላችሁ ማለት ነው። እስከዛ ጉዳይ እናንተ ሰላሙን፣ ጤናውን፣ ሀብቱን፣ ዝናውን ሳምንቱ የሰላም የጤና እንዲሆንላችሁ ተመኘሁኝ። በቀጣይ እስከምንገናኝ ድረስ ባባይ